Fresh explosions have been reported in southern Iran just hours after U.S. President Donald Trump የአሜሪካና ኢራን ነገር የቸገረ ለአሸማጋዮቹም ግራ የገባ ፖለቲካዊ መፍትሄው የራቀ ከዕለት ዕለት መተኳኩሱ እየበረታ ሄደን ወደ ጦር ግንባር የተመለሰን ወታደራዊ አውድን ፈጥሮ እየቀጠለ ነው በሚል የወደፊቱ እንዳይከፋ ስጋቶች ይቀመጣሉ። አሜሪካና ኢራን ለሁለተኛ ቀን እርምጃ መወሳሰዳቸው፣ ዋሽንግተን የጥቃት አድማሷን ማስፋቷም፣ ትራምፕ ተኩስ አቁም በቃል ማለታቸው ይህኑ ያስረግጣል። አሜሪካ ሁለተኛ ዙር የጥቃት ማዕበልን በኢራን ላይ አዳሯን ስታወር ቀጠናው ላይ ያለው ሀብቷም በመርከበኞቿ ሳይቀር በባህርና ኩዌት መደብደቡም አልቀረላትም። ኳታርም ዛሬ ተመታለች። አዲሱ ወታደራዊ እርምጃ መካከለኛው ምስራቅን ዳግም ወደ ሙሉ ጦርነት እንዳይመልሰው አስጊ ሆኗል። ረቡዕ ለሐሙስ የተደረገው አደገኛ የተኩስ ልውውጥ ቴህራንና ዋሽንግተን በሰኔ አጋማሽ ላይ ጦርነትን ያቆመ ስምምነት ላይ ከደረሱ በኋላ እጅጉን የከፋውና ወደ ሙሉ ጦርነት ገብተዋል ማለትም እድል የሚሰጥ ሆኖ ወታደራዊ ተንታኞች አስቀምጠውታል። Today's NATO summit in Turkey, President Trump was asked what these new attacks mean for the ceasefire talks with Iran. አሜሪካ በምስራቃዊ የኢራን ከተሞች በኢራን ሻህር፣ ባንደር አባስ፣ ኮነራግ፣ ቻብሃርና ቡሸር እንዲሁም በሰሜን ምስራቅ ኢራን በሚገኘው አቃለ ላይ ጥቃት ማድረሷ ሳያንስ ወደ ደቡባዊ ኢራን ፊቷን አዙራለች። ለዚህም ነው ነገሩ አደጋች የሆነ ነው የሚል ስጋቱ ያመዘነው። በተለይም በኢራን ሻህር አየር ማረፊያ ላይ በተፈጸመ ጥቃት የሰው ሕይወት እስከ ማለፍም ደርሷል። ኢራንም ለበቀል በሚል ወዲያውኑ ወደ ባህር ሰላጤው ሀገራት መተኮሷ እስራኤልም አዲስ ጦርነትን በመስጋት በጠንቀቅ ላይ መሆኗ መካከለኛው ምስራቅ ወደ ግጭት ሊመልስ የሚችል አካሄድ መኖሩን አደባባይ ያወጣዋል። የፔንታጎኑ ማዕከላዊ እዝ ሴንትኮም አዳሩን ኢራን በሆርሙዝ ሰርጥ የንግድ መርከቦችና መርከበኞችን የማጥቃት አቅሟን ለማዳከም ሁለተኛውን ዙር ጥቃት በስኬት አጠናቅቄያለሁ ብሏል። እዙ የአየር መከላከያ ስርዓቶችን፣ የባህር ዳርቻ የደህንነት መከታተያዎችን፣ የሚሳይልና የድሮን መደበቂያዎችን፣ የባህር ኃይል ሀብትን ጨምሮ ከ90 በላይ የኢራን ወታደራዊ ኢላማዎችን መትቻለሁ ሲልም መግለጫ ወጥቷል። President Trump escalating his rhetoric as well, declaring the ceasefire over and describing Iranian የአሜሪካ ጥቃቶች ከተፈጸሙ ከጥቂት ሰዓታት በኋላ በባህሬን የአየር ጥቃትም ደርሷል። ተጠንቀቁ ድምፅ ሰጪ ደውሎችም ህዝቡን አንቅተዋል። የኩዌት የመከላከያ ሚኒስቴር የአየር መቃወሚያዎቹ ስራ እንደበዙበት ካስታወቀ በኋላ የሮኬትና የድሮን ጥቃቱም ወዲያውኑ ደርሶበታል። ዶሃም እንደዚሁ ተመታለች። የኢራን አብዮታዊ ዘብ ኃይል በኩዌት 2 የአሜሪካ ጦር ሰፈሮችንና በባህሬን 2 ኢላማዎችን መምታቱን ይፋ አድርገዋል። አሜሪካ ጥቃቷን ከቀጠለች በመካከለኛው ምስራቅ ያሉ የጦር ሰፈሮቿ ታይቶ በማይታወቅ አቅም እንደሚመቱም አስጠንቅቀዋል። አርጂሲ ነው ይህን ያለው። የኢራን ፓርላማ ብሔራዊ የደህንነት ኮሚቴ ቃል አቀባይ ኢብራሂም ራይዚ ዋሽንግተን የከፋ ጽፋት ጠብቅ ማለታቸውም ተሰምተዋል። አሜሪካ ማክሰኞ ለረቡዕ በኢራን ላይ ጥቃት ስታደርስ ቴህራንም በኩዌትና በባህሬን ላይ ምላሽ ስትሰጥ እያየለ የቀጠለው ፍጥጫ በሁለት ዙር የጥቃት ማዕበል ቀጥሏል። ነገንም በስጋት መጠበቅ አስገዳጅ ነው። ማዕከላዊ እዙ በመጀመሪያው ዕለት ከ4 ሰዓታት በላይ በዘመቻ ላይ ቆይቷል። በተለይም በባንደር አባስና ቡሻር ደቡባዊ ከተሞች ላይ የደረሰው ጥቃት 8 ወታደሮችን አይአርጂሲ አጥቷል። አሜሪካና ኢራን አንዱ በአንዱ ላይ ጣት ከመቀሳሰር ውጭ ለተኩስ አቁሙ መፍረስ ኃላፊነቱን አልወሰዱም። የስምምነቱ አንቀጽ 5 ችግር ውስጥ እንደገባም ይነገራል። ሁለተኛው ምሽት በቴህራንና በዋሽንግተን መካከል የተደረገውን ስምምነት የሚጥስ እንደሆነም ተነግሯል። ታይቶ የማይታወቅና ምናልባትም ወደ ሙሉ ጦርነት ሊገቡበት የሚችሉበት አሉታዊ አጋጣሚ የፈጠረም ሆኖ ተመዝግቧል። በርካታ ፍንዳታዎች የተስተዋሉባቸው ቁልፏ ባንደር አባስን ጨምሮ በኢራን ደቡባዊ ባህር ዳርቻ ላይ ያሉ በርካታ ከተሞች ኢላማም ተደርገዋል። ገሸም አቡ ሙሳን ጨምሮ በሆርሙዝ ባህር ዳርቻ አቅራቢያ ባሉ ደሴቶች የአየር መከላከያ ስርዓቶች ጫና ውስጥ ገብተዋል። አስቸጋሪው ነገር አሜሪካ ወደ ደቡባዊ ኢራን ጥቃቷን ማስፋቷ ነው። በኢራን ሻር፣ ኮነራክና ቻባሃር ከተሞች ጥቃት ደርሷል። በተለይም ይችኛዋ ከተማ ለመጀመሪያ ጊዜ ጥቃት ሲደርስባት ነው። ቁልፍ መሰረተ ልማቶች ሳይቀሩ ኢላማ ተደርገውብኛል ያለችው ኢራን አሜሪካ አላማዋ ጦርነቱን ማስቀጠል ነው በሚልም ሞግዳለች። በአየር ማረፊያዎች፣ በቡሻህር የኒውክሌር ኃይል ጣቢያ አቅራቢያና በበርካታ ቁልፍ ስፍራዎች ላይ የተሰነዘረውን ጥቃት በማሳያነትም ቴህራን አንስተዋለች። አስቸጋሪውና በርካታ ጥያቄዎችን ያስነሳው ደግሞ አሜሪካ ወደ ማሻድ በሚወስደው ድልድይ ላይ ጥቃት ማድረሷ ጭምር ነው። አይአርጂሲ ይህን ያረጋገጠ ሲሆን ከቴህራን ወደ ማሻድ የሚደረገው የባቡር እንቅስቃሴም ቀርቷል። ወደ ማሻድ የሚሄዱ 2 ድልድዮች ላይ ለተሰነዘረው ጥቃት አጸፋ በሚል በኩዌትና ባህሬን ላይ ቴህራን ጥቃት ካደረሰች በኋላ ጉዳዩ መልኩን ቀይሯል። በተለይም ደግሞ የቀድሞ ሁለንተናዊ መሪ አያቶላ አሊ ሀመኔ ሽኝት የሚጠናቀቅበትና አስክሬናቸው የሚያርፍበት ቦታ ላይ እንዲህ አይነት ጥቃት መፈጸሙ ዋሽንግተን አላማዋ ቀብራቸውን ለማስተጓጎል ነው በሚልም አይአርጂሲ በጥርጣሬ መልክ ለማስቀመጥ ግድ ብሎታል። ከኢራቆቹ ናጃፍና ካርባላ ወደ ኢራን አስክሬኑ እየተመለሰ በነበረበት ሰዓት ይህ ቀውስ መፈጠሩ ምናልባትም ውጥረቱን ሊያባብሰው ይችላል እየተባለ ይገኛል። ታሪካዊ የቀብር ስነስርዓቱን አደጋ ውስጥ ለማስገባት እንዲሁም የተለያዩ ጫናዎችን ለመፍጠር ነው ያለው የኢራን ጦር በሁኔታዎች ውስጥ እንዲህ አይነቱ ሴራ የተለመደ ነው። ዋሽንግተን እንደ
እንደምታደርገው እንገምትም ነበር ግን እኛ እናከሽፈዋለን በሚል አስጠንቅቋል። Donald Trump says the new action is a response to Tehran's attack on U.S. commercial ships in the Strait of Hormuz. በሆርሙዝ ሰርጥ ዙሪያ ቡሻርን፣ ቻባርን፣ ባንደር አባስ፣ ሲሪክ፣ ጃሃዝ እንዲሁም አቡ ሙሳን ደሴቱን ጨምሮ እስካሁን ድረስ ያደገውን ክብደት የሚያሳዩ ምልክቶች ይስተዋላሉ። ኢራን በባህሬን ኩዌትና ካታር ላይ ጥቃት ካደረሰች በኋላ ጉዳዩ አስቸጋሪ ሆኗል። ዓላማዋ አሜሪካን ጫና ውስጥ ማስገባት እንደሆነ ቢነገርም ፍጥጫው ግን ሌላ መልክ ያለው ሆኗል። ፓትሪዮት ሚሳይል መከላከያ ስርዓቶችን በኩዌት፣ የቅድመ ማስጠንቀቂያ ሳተላይት አንቴና በካታር፣ ከአሜሪካ ጋር ትስስር ያለው የነዳጅ ማከማቻን በባህሬን ኢራን አዳሯን መምታቷን ማረጋግጣለች። የተለያየ አይነት ሰው አልባ አውሮፕላን በመጠቀም ቴህራን አካባቢው ላይ ጥቃት ማድረሷንም በግልጽ አስቀምጣለች። ኢራን በሁለት ቀናቱ የአሜሪካ ጥቃት 14 ሰዎች ህይወታቸውን አጥተዋል። በጥቅሉ 78 ሰዎች ጉዳት ደርሶባቸዋል። ከነዚህ ውስጥም 47ቱ ሆስፒታል ውስጥ ናቸው ብላለች። በሆርሙዝ ላይ አሜሪካና ኢራን ተናንቀዋል። ፕሬዚዳንት ዶናልድ ትራምፕ ኢራን ለመታረቅ ትፈልጋለች፣ ዛሬ ጠይቃኛለች በሚል ሀሳብ ሰጥተዋል። የአሜሪካ ጦር በሁለት ቀናቱ ጥቃት 170 ኢላማዎችን መጥተዋል። ፕሬዚዳንት ዶናልድ ትራምፕ እነሱ አንድ ሲያጠቁ እኛ 20 እጥፍ እንመታቸዋለን በሚል አስፈራርተዋል። የኢራን አብዮታዊ ዘብ ኃይል አሜሪካ ሆነም ጥቃት የምሰነዝር ከሆነ ምላሻችን ይከፋል በሚል አረጋገጠ። በርካቶች መነጋገሪያ ያደረጓቸው ጉዳዮች ናቸው። አሜሪካና ኢራን በብዙ ጥረቶች መካከል በሚገኙበት ሰዓት አሁን ደግሞ ካታር ላይ ጥቃቶች እየጠነከሩ መሄዳቸው እጅጉን ውስብስብ ሊያደርገው እንደሚችል ተነግሯል። ካታር በሁሉም ጉዳዮች ላይ ግንባር ቀደም መፍትሄ አመጣለሁ ብላ የምታስብ ለማደራደርም የምትሞክር አገር ቢሆንም ዛሬም አልቀረላትም። ምክንያቱም ደግሞ በተለያዩ አጋጣሚዎች ጥቃት እንዲሰነዘር ለአሜሪካ አየር ክልሏን አሳልፋ ሰጥታለች በሚል ነውና ካታር ብዙ ሀሳቦችን ታስቀምጣለች። ኢራን በተለያዩ አጋጣሚዎች ለምትፈጽመው ጥቃት እኛ የለንበትም ግን ለምን ይደበድቡናል የሚል ሀሳብ በመስጠትም ትታወቃለች። የገልፍ ሀገራት አልቀረላቸውም። ፕሬዚዳንት ዶናልድ ትራምፕ ራሳቸው ባመጡት ጦስ የተፈጸመ ጥቃት እንደሆነ ቢነገርም ዶሃ ግን ቴህራን ስትከስ ያለ አግባብ እንደሆነ አድርጋ ነው። ካታር የደህንነት ስጋት ከዚህ በኋላ አይኖርብኝም፣ ለዛሬው ችግሩን ቀርፌዋለሁ በሚል የተለያዩ እንቅስቃሴዎቿን ወደ ነባሩ ለመመለስ እድሉን አግኝታለች። የገልፍ ወይም የባህረ ሰላጤው ሀገራት ለምን ጥቃት ይሰነዘርባቸዋል የሚለው እንዳለ ሆኖ ግን እዚህም እዛም የሚነሱ ጥያቄዎች ቴህራን ጥቃት አሰንዝራችሁብኛል የሚለውን የሚመልስ አይደለም። የካታር የሀገር ውስጥ ሚኒስቴር ያስቀመጠው መረጃ በመግለጫ መልክ እንደዚህ ይላል። ካሁን በኋላ ማለትም ጥቃቱ ከደረሰ ከደቂቃዎች በኋላ ስጋቶቹን አስቆመናል፣ እናም እንቅስቃሴያቸውን ቀጥሉ በሚል ሀሳብ ሰጥተዋል። የገልፍ ሀገራት በፖለቲካው መንገድ በተለያዩ አጋጣሚዎች ያለባቸውን ኃላፊነት ለመወጣት ጥረት ላይ ቢሆኑም እነ ኢራን ግን እንቅፋት ሆነዋል በሚል አንዳንድ የባህረ ሰላጤው ሀገራት መክሰሳቸውን ቀጥለዋል። መግለጫው እንዲህ ይላል። የካታር የውጭ ጉዳይ ሚኒስቴር መስሪያ ቤቱ ማለት ነው። ከዚህ በኋላ ለአሁኑ ምንም ችግር የለም፣ ከዚህ በኋላ ለሚመጣው ደግሞ እኛም ስጋት የለብንም ብለን እጃችንን አጣጥፈን አንቀመጥም፣ ለአሁኑ ግን ተንቀሳቀሱ በሚል ለህዝቡ መልእክቱን አስተላልፈዋል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ በዚህ አጋጣሚ ደግሞ ከአሜሪካ ጋር በትብብር ሰርቶ ለመፍትሄ መንቀሳቀስ ይገባዋል ቢባለም ግን ሁኔታዎች መልካቸውን እየቀየሩ ኢራንም እየተጠናከረች የመሄዷ ጉዳይ እየተረጋገጠ በመሆኑ ፈተናዎቹን ለማለፍ አስገዳጅ ጊዜ ላይ ነን የሚል ሀሳብም ተጋርተዋል። ወታደሩ አሊያም ጠቅላላ ጦሩ የሚያስቀምጠውን ትዕዛዝና አንዳንድ መመሪያ ተቀብሎ ዜጎች መንቀሳቀስ እንዳለባቸው እየተነገረ ይገኛል። ካታር ቀደም ሲል የሰጠችው ሀሳብ ከዚህ በኋላ ስጋቶችን በራሳችን መንገድ ጭምር ፈታቸዋለን እንጂ እንደሚታሰበው ቀላል አይደለም የሚል ነበረ። አሁን ባለው ሁኔታ ደግሞ ኢራን ያገኘችውን የመምታት አቋም ላይ እንደሆነችም አስቀምጣለች። የኢራን ሁለንተናዊ መሪ አያቶላ አሊ ኻሜኒ ቀብር ስነ ስርዓታቸው በሚፈጸምበት ሰዓት የተለያዩ መስተጓጎሎች እንዲፈጠሩ ወደ ማሻድ የሚደረገውን ጉዞ ለማስተጓጎል ድልድዩ ተመቷልና ችግርም ተፈጥሮብናል ብለዋል። የኢራን አብዮታዊ ዘብ ኃይል IRGC በዚህ ልክ መግለጫ ሲሰጥ አሜሪካ ደግሞ በአንዳንድ አጋጣሚዎች ኢራን ሆነ ብላ የምታደርገው ነው በሚል ክሷን ለማጠናከር ሞክራለች። የኢራን አብዮታዊ ኃይል አሜሪካ ጥቃቷን ብታደርስም እኛ በመካከለኛው ምስራቅ ያለውን ሀብቷን መምታታችንን እንቀጥላለን ብሏል። በዮርዳኖስ ያለው የአሜሪካ የጦር ቤዝም ወይም ደግሞ የአየር ኃይሉ ሰፈርም ተመቷል፣ በ10 ባሊስቲክ ሚሳይል አካባቢ ማለት ነው። ይህን ተከትሎ ዮርዳኖስ አክሽፊያቸዋለሁ በሚል ሀሳቧን ሰጥታለች። እናም ዛሬ ካታር፣ ዮርዳኖስ እንደዚሁም ደግሞ የተለመደው ባህሬንና ኩዌት የጥቃቱ ሰለባ ሆነዋል። ለዚህም ነው የኢራን ኃይሎች አስቸጋሪ በሆነ መንገድ አቋማቸውን እየገለጹ ነው የሚባለው። በተደጋጋሚ የአሜሪካን የሽብር ድርጊት የሚመክቱና ወይም ደግሞ ለሷ
ቤዝ እያስተናገዱ የሚገኙ ሀገራት እጅጉን ውስብስብ ምላሽ ሰጣቸዋል። እኛም ያደረግነው እንደዛ ነው በሚል ሀሳቡን ሰጥተዋል። 10 የሚሆኑ ባሊስቲክ ሚሳይሎችን ያስወነጨፈችው ኢራን እንደዚህ አይነቱን ጥቃት የምንፈጽመው አሜሪካን እጅ ለማሰጠት ነው ብለዋል። የአሜሪካ የዝና የቁጥጥር ማዕከልን በምዕራባዊ ኤዥያ በተለይም ደግሞ አልአዝራቅ ኤርቤዝ ላይ ዮርዳኖስ ውስጥ ማለት ነው መምታታቸውን IRGCዎች አስቀምጠዋል። ይህኛው እንግዲህ 10 ባሊስቲክ ሚሳይሎች ተወንጭፈው ሁለቱን አካባቢዎች እንደመቱ የሚጠቁም ነው። ይህኛው በእርግጥም ሁሉም የገልፍ ሀገራት በተለይም ደግሞ GCC እየተባሉ የሚጠሩት 6ቱ ሀገራት ጥያቄ እንዲያነሱ ሊያደርጋቸው ይችላል ተብሏል። ፕሬዚዳንት ዶናልድ ትራምፕም ቢሆኑ በተለያዩ የፖለቲካ ስጋት ውስጥ ሆነው ራሳቸውን ለመመከት የተለያዩ የፖለቲካ አጋጣሚዎችን ይፈጥራሉ ቢባልም እጅግ አስቸጋሪ ነው። ቴህራን ኩዌትን፣ ኳታርን፣ ባህሬን እንደዚሁም ደግሞ ዮርዳኖስን በአንድ ምሽት ስትቀጠቅጣቸው እንዳደረችም ተነግሯል። ለዚህም ነው አንዳንድ ሁኔታዎች ኢራን ራሷን ለመከላከልና ብሔራዊ አንድነቷን ለማጠናከር የአያቶላ አሊ ሀመኒን የቀብር ስነስርዓት የተጠቀመችበት ነው በሚል በርካቶች ሀሳባቸውን እያስቀመጡ የሚገኘው። በሆርሙዝ ሰርጥ አካባቢ ያለው ወታደራዊ እንቅስቃሴ እዚህም እዛም ያረጋ እንደሆነ ይነገራል። ፕሬዚዳንት ዶናልድ ትራምፕ ደግሞ ኢራንን እስከ መጨረሻው ጥቃት ውስጥ እናስገባታለን በሚል ሀሳብ ሰጥተዋል። አሜሪካ ደግሞ አሁን ከባድ ጥቃት ያደረሰችበት ቦታ ከቻይናና ከሩሲያ ጋር ችግር ውስጥ የሚያስገባ ጭምር ሆኗል። አሜሪካ በቦምብ የደበደበችው ቦታ ኢራን ከሩሲያና ከቻይና ጋር ንግድ የምታሳልጥበት ወሳኝ የባቡር መስመር እንደሆነ በይፋ ተቀምጧል። የባቡር መስመሩ ድልድዩ መመታቱ ሞስኮንና ቤጂንግን ቀጥተኛ ጥቃት እንደደረሰባቸው የሚያስቆጥር ነው ለማለት ጉዳዩን ፖለቲካዊና ዓለም አቀፋዊ አድርገውታል። ኢራንን ቻይናና ሩሲያ እንደሚደግፏት የምትረዳው አሜሪካ ሆነ ብላ የፈጸመችው ጥቃት ነው በሚል ፋርስ ኒውስ ለማስነበብ ሞክረዋል። ግን ደግሞ ይህ ጥቃት የተሰነዘረው በእርግጥም ከቻይናና ከሩሲያ የጦር መሳሪያና እርዳታ ጭምር እንዳይገባላት ለማድረግ ይሆን እንደ የሚል ጥያቄም ተነስቷል። የቻይናና የሩሲያን ሀብት ታሳቢ ያደረገ ጥቃት እንደሆነ ለማስቀመጥ የሞከሩት የኢራን ፖለቲከኞች ጉዳዩን ዓለም አቀፋዊ ይዘት ሰጥተውታል። ኦክታይ ካን የተሰኘው ድልድይ መመታቱ ወይም ደግሞ የሚገኘው በጎልስታን ግዛት ሲሆን ይህም በእርግጥ አሜሪካ ሆነ ብላ በክሩዝ ሚሳይል የመታችሁ ነው በሚል ሀሳቦች ይጋራሉ። ይህኛው ድልድይ ወሳኝ ከመሆኑን ባሻገር ኢራንን ከቻይናና ከቱርክሜኒስታን ጋር የሚያገናኝም ጭምር ነው ተብሏል። ሩሲያ በዚህ ተጠቃሚ ናት። ለዚህ ነው ፖለቲካዊ ሂደቶች አሁን መልካቸውን እየለወጡ ዓለም አቀፋዊ ሆነዋል የሚለው ሀሳብ ከትላንትናው ዛሬም እየበረታ የመጣው። እናም ቻይናና ሩሲያ ተመቱ ነው ወይ ጥያቄ ቢሆንም ምላሹ አይደለም የሚል አይነት ነው ተብሎ ሊወሰድ ቢችልም አንዳንድ ጉዳዮች ግን እጅግ ፈታኝ ሊሆኑ ይችላሉ። የኢራን ፖለቲከኞች ሁኔታውን የያዙበት መንገድ እጅጉን የረቀቀ ሆኗል። በሆርሙዝ ሰርጥ አካባቢ ያለውን ፖለቲካ ዓለም አቀፋዊ ከማድረጋቸውን ባሻገር ከቻይናና ከሩሲያ ጋር የድልድዩን መመታት በማያያዝ ሁኔታውን አውሳስቦታል የሚል ጥያቄም እየቀረበላቸው ይገኛል። ታዲያ በተለያዩ የፖለቲካ አውድ ውስጥ ያለችው አሜሪካ ዛሬም በፕሬዚዳንት ዶናልድ ትራምፕ አማካኝነት የምትሰጠው ሀሳብም እጅግ አስቸጋሪ ሆኗል። አሜሪካና ኢራን ወደ ጦርነት እየተመለሱ ነው። ኢራናውያን ደግሞ አደባባይ ወጥተው የአያቶላ አሊ ሀመኒን ቀብር ስነስርዓት ያስፈጸሙ ቀጥለዋል። አሜሪካ በኢራን ላይ ለሁለተኛ ቀን የፈጸመችው ጥቃት በቀጠለበት አጋጣሚ ኢራንም አጸፋዊ እርምጃ በጎረቤቶቿ ላይ በአራቱ የባህር ሰላጤው ሀገራት ላይ በፈጸመችበት ሰዓት አያቶላ አሊ ሀመኒ እየተሸኙ ይገኛል። ላለፉት 5 ቀናት በተለያዩ አገራትና ከተሞች ሲዘዋወር የነበረው የአያቶላ አሊ ሀመኒ አስክሬን ወደ ትውልድ ከተማቸው ማሻድ ተወስዶ ዛሬ ግብዓተ መሬቱ ይጠናቀቃል ተብሎ እየታሰበ ይገኛል። ግን መጉላላት ሳይደርስባቸው አልቀረም። በሰሜን ምስራቃዊ ኢራን ውስጥ የምትገኘው ቅዱስ ይሏታል ማሻድ በሺዎች የሚቆጠሩ ሰዎች አደባባይ ወጥተው እየተጠባበቁ ይገኛል። ሀዘናቸውንም እየገለጹ ነው። የካቲት ማብቂያ ላይ አሜሪካና እስራኤል በፈጸሙት የጋራ ጥቃት አያቶላ አሊ ሀመኒ ማለፋቸው የሚታወስ ነው። የኢራን አብዮታዊ ዘብ ኃይል በሆርሙዝ ሰርጥ በቁጥጥር ስር መሆኑን ይፋ አድርጓል። በዚህ አካባቢ እኔ ካልፈቀድኩኝ ማንም ዝር አይልም ብሏል። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ሰርጥ በሀገሪቱ ኃይሎች ቁጥጥር ስር እንደሚገኝ ይፋ ካደረገም በኋላ በዚህ አካባቢ ያለው ደህንነት በቁጥጥር ስር እንደሆነ በቀጣይ 2 ሳምንታት ቀስ በቀስ መተላለፊያውን እንደሚከፍትም ይፋ አድርጓል ሲል አልጀዚራ አስነብበዋል። ለኢራን እስላማዊ አብዮታዊ ዘብ ቅርብ ሆኖ ታስኒም የዜና ምንጭ ነው ይህን የዘገበው። በሆርሙዝ ሰርጥ ያለው እንቅስቃሴ ከጦርነቱ በፊት ከነበረው አንጻር ወደ 50% እንደሚደርስ ቢገልጽም ግን እጅግ አስቸጋሪ ነው። ከኢራን ፈቃድ ያገኙ መርከቦች ብቻ በዛ አካባቢ እንደሚንቀሳቀሱ ቁጥራቸውን በዛ ልክ እየጨመረ እንደሆነ
ተቀምጧል። ኢራን የተኩስ አቁም ስምምነቱ ላይ አሜሪካ ግልጽ ጥሰት ፈጽማለች በሚል በኢራኑ የውጭ ጉዳይ ሚኒስቴር መስሪያ ቤት በተለይም ደግሞ በሰይድ አባስ አራግቺ በኩል ይፋ መሆኑም እነዚህ ሀገራት በተለያየ አጋጣሚ እጅግ ፈታኝ ፖለቲካ አውደን የፈጠሩ እንደሆነ በግልጽ ያስቀምጣል። የአያቶላ አሊ ሀመኒ የቀብር ስነ ስርዓት ዛሬ ይጠናቀቃል ተብሎ ቢታሰብም አንዳንድ ችግሮች ሊፈጠሩ ይችላሉ የሚል ሀሳብም እየወጣ ይገኛል። ኢራን የአሜሪካን ሚሳይል የሳተላይት መገናኛና የነዳጅ ማከማቻ መምታቷን ይፋ ባደረገችበት አጋጣሚም ፖለቲካዊ መንገዶች አሁንም መፍትሄ አልባ የሆኑ ቀጥለዋል ተብሏል። ቢቢሲ እንደዘገበው ከሆነ የአያቶላ አሊ ሀመኒ የቀብር ስነ ስርዓት እየተፈጸመ ባለበት ሰዓት የሚፈጸመው ጥቃት አንደምታው ዓለም አቀፋዊ ነው ብሏል። ቴህራን ተደጋጋሚ ጥቃቶችን ለመሰንዘርም ዝግጁ እንደሆነች እየተነገረላት ይገኛል። በእርግጥ ፕሬዚዳንት ዶናልድ ትራምፕ በሀመኒ የሽኝት ስነ ስርዓት ላይ እጅጉን አስቸጋሪ ጊዜ መፍጠር አንፈልግም ቢሉም ሁኔታውን ግን በሌላ አጋጣሚ እጅግ ውስብስብ ወደሆነ መንገድ ወስዶታል ተብሏል። በመካከለኛው ምስራቅ የሚገኝ የአሜሪካ የትኛውም እዝ አይቀርለትም እንደበድበዋለን በሚልም IRGC አሁንም ማስጠንቀቂያ ሰጥቷል።